እንዴት አመሻችሁ? እንዴት አደራችሁ? በያላችሁበት ዛሬ ጠዋት ከሰሞኑን በአጠቃላይ ከቤት ወደ ኦፊስ ወክ ነው የማደርገው። በእግሬ ነው የምመጣው፣ መኪና አይደለም። ኤንድ ረጅም ሰዓት ስለሆነ 10 ኪሎ ሜትር ወደ 1 ሰዓት ከ45 ከ2 ሰዓት ነው የሚፈጅብኝ። አንዳንድ ነገሮች አዳምጣለሁ፣ የተለያዩ ኦዲዮ መጽሐፍት፣ ዜናዎች እና ዛሬ እስቲ ኢትዮጵያ ዜና ረጅም ጊዜ ነው አይቻላል። እስቲ ሊየው የትላንትናውን ዜና እያየው ነበር እና እኔ ጋዜጠኛ አይደለሁኝም፣ ግን ፕሮፌሽናሊ ዜና ሲባል ግን ዜና አዲስ ነገር ነው አለ አዲስ ክስተት የሆነ ሰርፕራይዝ ሊኖረው ይገባል። የተለየ ነገር አንደኛው የመጀመሪያ አርዕስተ ዜና ብሎ ተመስገን ነው የሚያነባው የጠቅላይ ሚኒስትሩ የኢኮኖሚ ማምን የማህበራዊ ጉዳዮች አማካሪ መሰለኝ አይደለም መዋዘ ጥበባት ዲያቆን ዳንኤል ክብረት የነጋድራስ ንግድ ባንክ ያዘጋጀው ውድድር አለ፣ የስራ ፈጠራ ውድድር አለ መሰለኝ። ዜናው ስለሱ ነው። ዜናው ይሄ ነው፣ አርዕስተ ዜና የመጀመሪያው ዜና ነው። ኢትዮጵያ በጦር ሜዳ ጠላቶቿን ድል እንደነሳችው ሁሉ በኢኮኖሚ እና በፈጠራ መስክም እንደዚህ ድል ማድረግ አለባት የሚል ነው አርዕስተ ዜናው። እና ሪዲኩለስ አሁን ምኑ ነው ዜና? አሁን ይሄ የሆነ ዶኪመንተሪ ቢሰሩበትስ የሆነ ለብቻ ከዜናው በኋላ ልዩ ዝግጅት ብለው ስለ ፈጠራ ውድድሩ ምናምን አድርገው የተለየ ዶኪመንተሪ ዝግጅት ሊሰሩበት ይችላሉ። ልዩ ዝግጅት አድርገው ይሄ ርዕሰ ዜና እንዴት ሊሆን ይችላል? ዜናስ ነው? በኢኮኖሚ ማሸነፍ እንዳለብን መዘገቡ ነው ዜናው ወይስ በፈጠራ ምናምን ነገር? በጣም የመጨረሻ ኢትዮጵያ የዛሬ 25 ዓመት ከሀገር ቤት ስወጣም የነበረው ዜና ባለፉት የተወሰነ መሀል ላይ ይሻሻል ነበረ፣ እንደገና ደግሞ ያገረሽበታል። በቃ ሪዲኩለስ። ከዛ የሚቀጥለው ዜና ደግሞ እንዳይቀርበት ደግሞ እየተካልኝ ነው ደግሞ ቀጥሎ እየተካልኝም እንደዚሁ ተመሳሳይ ጉዳይ ላይ መለስ ብሎ በዚሁ ላይ ዜና ሆኖ ይገባል ማለት ነው። በነገራችን ላይ ዳንኤል ክብረት ከተነሳ አይቀር የዳንኤል ክብረት እኔ እንግዲህ ኢንዲፔንደንት ካንዲዴት ነኝ እጩ ነኝ ብሎ ነው ተወዳድሮ ፓርላማ የገባው። የብልጽግና ፓርቲ መሆን ይችል ነበር፣ አልሆነም። ወይ ሌሎችም ኢዜማም ባልደራስም ሌላ መሆን ይችል ነበር። ኖ ፖለቲካ ፓርቲ ውስጥ አልገባም ብሎ ነው። ዋንስ ከገባ በኋላ በስነ ምግባር፣ በኤቲክስ፣ በግብረ ገብነት እንደውም የበለጠ ያሻሽላል፣ ተጽዕኖ ይፈጥራል፣ ይለውጣቸዋል ብለን ስንጠብቅ እሱ ራሱ ነውረኛ ሆኖ እኮ አረፈው። አሁን ለምሳሌ ትላንትና የሆነ ትዊት አደረገ። የሰይጣን መጀመሪያ መልአክ ነበር እና መልአክ ሆኖ ያልሰራውን ነገር አሁን ሰይጣን ከሆነ በኋላ እሰራለሁ ቢለን እንዴት ነው የምናምነው አይነት ነው። እና ማንን ነው የግራ ገብቶ በኋላ ሰዎች ጠይቅ ለካ ገዱ አንዳርጋቸውን ነው አሉ። ገዱ አንዳርጋቸው መሳይ ቀረም ሳይቀርቦ ንግግር አድርጎ ነበር። እና አንደኛ ነገር የገረመኝ ያዩታል ማለት እኮ ነው፣ ይከታተላሉ ማለት ነው። እነ መሳይን አይኖ ዳንኤል ክብረት በተለይ መሳይን እንደሚከታተለው በደንብ አውቃለሁኝ። ግን ይሄ ራሱ አስተያየቱ የሚያሳየው ይከታተሉታል ማለት ነው። የነ መሳይን ኢንተርቪው፣ የነ ሀብታሙ አያሌውን፣ የነ ዘመድኩንን፣ የነ መብዳሌ እና በለውን ሁሉ የሚከታተሉት ይመስለኛል። እነዚህ ሰዎች ቁጭ ብለው ተጥደው የሚሉት በቃ ሶሻል ሚዲያ ላይ ነው። በየትኛው ሰዓት ስራ እንደሚሰሩ እኮ አይደው ነው። ሁለተኛ የጻፈው አስተያየት እንደ ስነ ምግባር ባለሙያ ሪሊ አብይ ከመምጣቱ በፊት በነበረው በሚጽፈው በሚናገራቸው ይህን ሰውዬ ስናውቀው በዛ መልኩ ነው። ያንን ሜንቴን አድርጎ መጓዝ ሲገባው ለፖለቲካ ዲስኮርስ ንግግሩ፣ ውይይቱ ስታንዳርድ ትልቅ ስታንዳርድ ማስቀመጥ መፍጠር ሲገባው ታች ወርዶ ደንበኛ ያሽቃባጭ የፓርቲው ያለቅላቂ አይነት ንግግር ነው የተናገረ። የሚጽፋቸው የሚናገራቸው ጦርነቱ ጋር በተያያዘ በለው ደብድበው ድም እያደረግነው እንደዚህ እያደረግነው ነው። በጣም ጸብ የሚያጭር ጦርነት፣ ደም የሚያፋስስ። ይሄኛው አስተያየቱ በተለይ የሚገርም ነው። ሰይጣን ኦፍኮርስ ታዲያ አብይ ራሱ ሰይጣን አልነበረ እንዲ? ራሱ እኮ ተናገረ። አብይ ፓርላማ እኮ ቀርቦ አስረናል፣ ቶርቸር አድርገናል፣ ገድለናል ብሎ የለ እንደ ሴም ሎጂክ እኮ ከተጠቀምን አንተ ገድሎ የተጠቀምከውን ሎጂክ ከተጠቀምን አብይም ላይ መጠቀም አለብን ማለት እኮ ነው። ራይት? አብይም ኢህአዴግ በነበረበት ሰዓት፣ ኦህዴድ በነበረበት ሰዓት አስረናል፣ ገድለናል፣ ፓርላማ ቃል በቃል ራሱ የተናገረው ነው የዛሬ 5-6 ዓመት ዘና አድርገውና። ስለዚህ ዋይ ውድ ዊ ትረስት ሂም? ኢንፋክት በትክክል ማመንም እንደሌለብን ፕሩቭ አደረገልን። ያለፉት 4-5 ዓመታት የሚያሳየን ይህን ሰውዬ ማመን እንደሌለብን። እነዚህን አስተያየት እንደው ስለከነከነኝ ወደ ስራ ከመጣዴ በፊት ልናገር ብዬ ነው። በኋላ ላይ በትግርኛና አማርኛ አንድ በተለይ ኤርትራውያን ስደተኞች የተመለከተ ጉዳይ አስተያየት እንሰጥበት አለ። እስከዛው ድረስ በያላችሁበት መልካም ቀን ይሆንላችሁ። ተክሌ ነኝ።